ፌሚኒዝም እና ትግሉ እንዴት እየሄደ ነው? ቅቡልን ነው። ታንኪዩ ቴዲሻ። ያው እንደ ማህበራዊ ጉዳይ የሚያገባን ነገር ነው። ሁሉም ሰው በዚህ ጉዳይ ላይ አማራ ስርም በጣም ይቅርታ ቴዲ እንትና አይሳኮር ከታች አለ አስገባው ከቻልክ። በጣም ይቅርታ ወንድም ማለት ችግር የለም። አይሳኮር ያ ምን መሰላችሁ ቴዲ አንቺ ዲዘርቭ ሞዴሬተር ላድርግሽና አስገቢ። እሺ ቀጥል ስትሮንግ። ያ በመጀመሪያ ምንድን ነው መሰለህ እኔ አሁን ይሄ እንደ ሌሎቹ አስተሳሰቦቻችን አንዳንድ ጊዜ ከውጭ የምንዋሳቸው ነገሮች አሉ እና ከውጭ ተውሰናቸው እንደወረዱ ከሀገራችን ኮንቴክስት ጋር ከሀገራችን ባህል ጋር እምነት፣ እሴቶች ይሄ እንደ ታቡ የሚቆጠሩ እንደ ታቡ ማይቆጠሩ ምናምን የእድገታችን መጠን ያለን ኤክስፖዠር እነዛ ነገሮች በሙሉ ከግምት ውስጥ ሳይገቡ እንደወረዱ አምጥተን ተግባራዊ ልናደርጋቸው የምንፈልጋቸው ነገሮች ናቸው። ትንሽ አንዳንድ አይ ቲንክ አስቸጋሪ የሚሆኑት የሴቶች መብት መከበር አለበት። አብሶሉትሊ ምንም ጥያቄ የለውም። ምክንያቱም አይደለም ዲሞክራሲ ነው ማደግ አለብን በሚባለው አስተሳሰብ ይቅርና ደርግ በነበረውበት ወታደራዊ አገዛዝ እንኳን ያለ ሴቶች መብት አብዮቱ ግቡን አይመታም፣ ያለ ሴቶች ተሳትፎ አብዮቱ ግቡን አይመታም ይባል ነበር። የሴቶችን አቅም ስለ ሴቶች ስታወራ ስለ ዓለም ግማሹ ህዝብ ነው እያወራህ ያለው እና ቤዚካሊ እያወራህ ያለው ስለ ራስህ ነው። ስለ እናቶቻችን፣ ስለ እህቶቻችን፣ ስለ ሴት ልጆቻችን፣ ስለ ሚስቶቻችን ነው እያወራን ያለ ነው እና አይ ቲንክ የሴቶች መብት መከበር የለበትም ብሎ ይነሳ ካለ እሱ ለማህበረሰቡ ራሱ ጠላት ስለሆነ መወገዝ ያለበት ነገር ነው። ግን እንዴት ነው የሚከበረው ነው አሁን እሱን ነው የእውነት የኢትዮጵያ ባህል ከሌሎች ባህሎች ጋር የምታነጻጽረው ሴቶችን ገፊ ነው ወይ? ከምን አንጻር ነው ሴቶችን እየገፋ ያለው? ያንን ነገር በደንብ አጥንተህ አውጥተህ አውርደህ ለራስህ የሚመች ነገር ማድረግ ካልቻልክ ልክ ከውጭ እንደተዋስ ነው እንደ ሶሻሊዝም፣ እንደ ካፒታሊዝም፣ ኢምፔሪያሊዝም ኢዝም ያለበት ነገር በሙሉ ወይም ደግሞ ኢስት የሚል ነገር ያለበት ናሽናሊስት፣ ሶሻሊስት፣ ፌሚኒዝም ምናምን የሚል ነገር ካልከ የሆነ አይዲዮሎጂ የሆነና አይዲዮሎጂውን የምትዋሰው ከውጭ ስለሆነ አምጥተህ እዚህ ውስጥ ገጠም ስትለው ግጭቶች ይፈጠራሉ። አሁን እየታዩ ያሉት ግጭቶች አብዛኛውን ከዚህ ጋር የተገናኙ ናቸው። የተጻፉ ጽሁፎችን አንብባችሁ ከሆነ በኢትዮጵያ ለምሳሌ የህግ ባለሙያ ሴቶች ማህበር ሲቋቋም መጀመሪያ ከነበረው ችግር ተብሎ የተጠኑ ጥናቶች ምንድን ነው? እንደወረደ ሴቶቹን ቀጥታ ሂደው መብታቸውን ያስተማሯቸው which is good not bad ሴቶችን መብታቸውን ማስተማር። ግን ደግሞ ሴቶች ደግሞ ብቻቸውን አይደለም የሚኖሩት። ሴቶች አይሶሌትድ የሆነ አይላንድ ላይ ስለማይኖሩና ከወንዶች ጋር ኢንተራክት ስለሚያደርጉ ከባህሉ ጋር ኢንተራክት ስለሚያደርጉ ሶሳይቲ ሲስተም የምትለው ነገር ደግሞ አለ አይደል? እንደ ይሄ ከሴትና ሴቶችና ወንዶች እኩል ዓለምን ገበርን ያደርጋል ወይ ነው የምንኖርበትን ሶሳይቲ ገበርን ያደርጋል ብለው የተቀበሉት አስተሳሰብ አለ። ስለዚህ እንዲህ አይነት መብቶችን እንትን ለማድረግ ግዴታ ይሄ የፋዘርስ ኢንቮልቭመንት ቢባል ትልልቅ ፕሮግራሞች አሉ የህፃናትን በማሳደግ ምናምን እንትን በማድረግ ምክንያቱም የልጁ ፕሮፐርሊ ማደግ የአባትየውም ቤስት ኢንተረስት ነው። የሴቶች መብት መከበርም የወንዶች ቤስት ኢንተረስት ከመሆኑ አድርገህ አፕሮች ካላደረግከው ወንድ ልጅ ጠላት ነው፣ ወንድ ልጅ እንደዚህ ነው፣ ወንድ ልጅ ደፋሪ ነው፣ ወንድ ልጅ ሬፒስት ነው፣ ወንድ ልጅ እንደዚህ ነው ምትል ከሆነ ቤዚካሊ ይሄ በሃይማኖት ህዝብን ለመክፈል እንደሚሞክረው እንደገና ደግሞ በጾታ መቼም መከፋፈል እንትን ነው እየሆነብን ያለው እና አይ ቲንክ እንደሱ ስም እየሆነ መጣ መሰለኝ። በሃይማኖት ይሞክራል። እዛ ጋር አንድ ጥያቄ ልጠይቅህ። አሁን እስካሁን ኢትዮጵያ ውስጥ በሚሆነው ነገር ላይ ተስማምተናል። እኔ ቴዲ ከመደፈር ውጭ ዜና የለም እንዴ እስኪሉ ድረስ በየጊዜው ነግራችኋለሁ። እዚህ ውስጥ ያላችሁ አብራችሁኝ ያላችሁ የ5 ዓመት ህፃን የተደፈረች የ10 ዓመት ልጅ ጎረምሳ ለሁለት እንደዚህ ቴዲ እስክትሉ ድረስ ማለት ነው። ይሄን እናምናለን። እኔም በንግግሮች ሄዳችሁ ብታዩ እኔ የሚኒስትር መስሪያ ቤት ላሉ ሰዎች ጋር ደውዬ ምን ህግ ነው እያቸዋለሁ። ማለት ህጉን ስታይ ፍርዱ ሁሉም ሰው ማንም ሰው ሊያሳዝን በሚችል ደረጃ ነው የሚሰጠው ፍርድ ማለት ነው። ስለዚህ ህጉ በጣም ላልቷል። ሲሪየስ የሆነ እርምጃ ካልተወሰደ ለምን እንደኛ ያለ ማህበረሰብ የሰው ልጅ በባህሪው ቅጣት የሚያስተምረን ፍጥረቶች ነን። ቅጣቱ የላላ ስለሆነ ሴት የደፈረ ሰውዬ 10 ዓመት ከፈረድክበት አመክሮ አለ። ከዛ ውስጥ
5 ዓመት ወይ 6 ዓመት ይታሰርና ጠግቦ ምናምን ነግዶ ይወጣል፣ ድጋሚ ሌላ ይዘርፋል። አሁን ኢትዮጵያ ውስጥ እየሆነ ያለው በነገራችን ላይ ጸባይ ማረሚያ ቤት የሚገቡ ሰዎች ከተፈቱ በኋላ ድጋሚ መጀመሪያ ከሰሩት ወንጀል የባሰ ወንጀል ሰርተው እየገቡ ነው ያሉት። አሁን እየተገረበ ነው። ይህን እናምናለን። አሁን ፌሚኒስት ብለው የጀመሩ ሰዎች የሳቱት ነገር ምንድን ነው? በዚህ ደረጃ ሰጣ ገባ ውስጥ ከማህበረሰቡ ጋር የከተታቸው ነገር ምንድን ነው? እኛ ወንጀሉ እንዳይወጣ ሪዚስት እያደረገው ያሉ ወንዶች ስላሉ ነው ወይስ እነሱ ትግሉን የሚያራምዱበት መንገድ ትክክል ስላልሆነ ነው? ምንድን ነው የታዘብከው? አማራ ስትሮንግ በመጀመሪያ ይኸውልህ አሁን በመቅጣት ምን በማድረግ ይሄ ሃርሽ ሆኑ እንትኖችን እነሱን ተግባራዊ በማድረግ ነው ወይ እንዲህ አይነት የሴክሹዋል ቫዮለንስ ወይም ደግሞ የጀንደር ቤዝድ የሆነ ቫዮለንስ ልታስቆም የምትችለው የሚለው ነገር እሱ ራሱ አጠያያቂ ነው። ይሄ ነገር የሚመጣው እንዳጠቃላይ የሆነ ስር ነቀል ለውጥ ከሆነ የምትፈልገው እንዳጠቃላይ የሆነ ሶሳይታል የሆነ አመለካከት ያስፈልጋል። ቅድም ያልኩህን ወንዶቹን ያሳተፈ የኢኮኖሚክ እንትን ያስፈልጋል። ምክንያቱም የፓወር ዳይናሚክስም አለው። የምታጠቃው የምታሸንፈው ሰው ነው የምታጠቃው። ወይም ይሄ አሁን አንዳንድ ሰዎች ምን ይመስላል ሬፕ የሴክሹዋል አክቲቪቲ አይደለም በነገራችን ላይ እና በጣም በቃ ወርስት ቲንግ ካንዱ አይደለ እንደ ወንድ ሆነህ ስታስበው ሴት ልጅ ለዛው ሜቢ ማታቃትንም ይሁን ምታቃትንም ቢሆን አስገድደህ የሆነ ነገር ለማድረግ መሞከር that's the weakest form። ስለዚህ በጣም ዊክ የሆኑ ሰዎች ፓወራቸውን ኢምፖዝ ለማድረግ የሚጠቀሙት ነገር ነው። እንደዚህ አይነት ሰዎችን ደግሞ ሞር በመቅጣት ምናምን ያ አስተማሪ የሆነ ነገር ልታደርግ ትችላለህ። ግን ከመቅጣት በተጨማሪ ሌሎች መስተካከል ያለባቸው ብዙ ነገሮች አሉ። ኢኮኖሚክ ቨልነራቢሊቲ ካለባቸው ሴቶች የወንዶች እንትን ይሆናል፣ ሳቦርዲኔት ይሆናል። ስለዚህ ኢኮኖሚካሊ ኢምፓወር ታደርጋለህ ሴቶችን። ሴቶች መማር አለባቸው። አሁን የሴቶች መማር ያመጣቸው ሶሳይቲ ያለ ለውጦች አሉ ይባላል። ስለዚህ ሶሉሽኑ ከመቅጣት ባለፈ ሴቶችን ለምሳሌ ኢኮኖሚካሊ ኢምፓወር ማድረግ፣ ውመንስ ማደራጀት እንደሱ አይነት ነገሮች ቢደረጉ ነው እንትን ማለት ያለብህ እንጂ ቅጣቱ ያ እኔ እንዲያውም አሁን እኔ እንዲያው እንትን ብሆን ወርስት የሆነ ፓኒሽመንት ነው መሆን ያለበት ብዬ ነው ማስበው። ግን that does not bring ይሄ ዝም ብለህ ለጊዜው ሊያረካ ይችላል። የታባቱ እስር ቤት ገባል ትችላለህ እንጂ ነገ ሌላ ሴት ሬፕ ትደረጋለች። እኔ ምን ሐሳብ አለኝ መሰለህ፣ እኛ ፌሚኒዝም ለእኛ ሀገር ይጠቅማል ብዬ አላስብም እንደኔ። ምክንያቱም ፌሚኒዝም ሲመጣ ኮተት ይዞ ነው የሚመጣው። ኮተት ምንድን ነው? ተመሳሳይ ጾታ የመሳሰሉትን ይዞ ነው የሚመጣውና ይሄን የሴት ልጅን ጥቃት ለመቃወም ግዴታ ሰው ፌሚኒዝም መሆን አይጠበቅበትም፣ ወይም ፌሚኒስት መሆን አይጠበቅበትም። ወንዱም እህቱን ይጠብቃል፣ ልጅም አባቱን ይጠብቃል። ወንጀለኛ ወንጀለኛ ነው፣ ለህግ ይቀርባል፣ አለቀ። በዚህ ደረጃ ይህን ያህል በየተለያዩ ቤቶች አፍሪካውያን ቤቶች እየተገባ ላይክ ይሄ የኢትዮጵያ ወንዶችን መጥፎ ኢሜጅ መስጠት ትክክል አይደለም። ህግ የማይተገብረው ስርዓቱን ነው፣ ስርዓቱን ይቃወሙ። ህጉ እንዲተገበር፣ ህጉ እንዲጠናከር፣ በሴት ልጅ ጥቃት ላይ የሚፈጸመውን ነገር እንዲቆም ማድረግ ይሻላል እንጂ እዚህ ጋር መተህ ሴት ልጅ ወደ ወንድ ልጅ ወደ ሜዳ ሴት ልጅ ወደ እንትን ተባልኩኝ የሚል የሆነ ዝም ብሎ የማይመስል ነገር መነጋገር ትክክል አይደለም። ሌላው የነሱ ይሄንን እንቅስቃሴም ከሚያንቀሳቅሱት አንዷ ተናግረው በጣም ያስደነገጠኝ ነገር ፈጣሪ ለምን ወንድ ሆናለች? ሴታ ሴት የምትባለው ልጅ ማለት ነው። ፈጣሪ ለምን ወንድ ይሆናል? ለምን ወንድ ሆነ? ለምን አንተ ትሉታላችሁ? ላይክ በዚህ ደረጃ ነው ሄዱት። በአሁኑ ሰዓት እንግዲህ ስካንዲኔቪያኖችን ነው ኤግዛምፕል የሚሰጡት ሁሌ ፌሚኒስቶቹ። ስካንዲኔቪያ ሀገር ውስጥ ነው የምንኖረው። እኔም ወርዝ ስለማያረግ ትተውታል። እነሱ የተዉትን ነገር በግድ ጎትተን ኢትዮጵያ ውስጥ ካላመጣ ነው ለተደፈረች ልጅ የምትቆሚላት ማቴሪያል ስጧቸው። አሁን ብዙ ጊዜ ትምህርት ቤት በፌስቱላ ላይ የተጠቁ ሴቶች አሉ። እያዋጣችሁ እነሱም መርዳት ነው። የሴቶች ንጽህና መጠበቂያ መርዳት ነው። ሴትን መጠበቅ ሞር አዌርነስ መስጠት ነው እንጂ ፌሚኒዝም ማለቱ አይጠቅም። ወይንም አቶ አብይ አህመድ ፔጅ ላይ የሄዱ ነፍ ኮመንት መጻፉ አይጠቅምም። ስርዓቱ ነው ህግ ለማያስከብረው ህግ እንዲተገበር ለማድረግ የመንግስት አጌነስት ሆናችሁ ቁሙ
እንጂ እዚህ ጋር ገሌ ተደፈረ እዚህ ጋር ገሌ ተደፈረ የሚባል ነገር በወሬ ብቻ እንዳይሆን በተግባር ህጉን ማስተግበር ይሻላል። ሌላው ደግሞ እምነትን እንጠላለን። ሴት ልጅ በእምነቷ ተጎዳች ብለው ነው የሚያስቡት። እንደውም እምነት እኮ ይሰበስባል እኮ። እምነት ቁጥብ ነው የሚያደርገው እንጂ እኔ የሚጨቁን እምነት አላቅም። እናንተ በምትሉት ደረጃ እምነት አይጨቁንም። እኔ በማመኔ ስፒሪቹዋል ብቀበል ከብዙ ነገር እጠበቃለሁ እና ፌሚኒዝም አሁንም አይጠቅመንም፣ ወደፊትም ሊጠቅመንም አይችልም። እኛ ወንዶቻችን እህቶቻቸውን ይጠብቃሉ። አባት ነው እኛ የሚወለዱን እና ይሄ የወንዶችን ኢሜጅ ማበላሸትም ትክክል ስላልሆነ የሴት ልጅ ጥቃት ብላችሁ ነው፣ ወንድ ልጅ አይደፈር ብላችሁ ነው። ሌላ ደግሞ እንደ ቻሌንጅ ልክ በእንግሊዘኛ ወታችሁ እኔ እንደኔ ያመጣውላችሁ ቻሌንጅ አለ። በእንግሊዘኛ ወታችሁ እኛ ፌሚኒስት ነን ግን ተመሳሳይ ጾታንም እንቃወማለን እያላችሁ እስኪ ቪዲዮ ስሩ። የዛኔ ሜቢ ልንከተላችሁ እንችላለን የተወሰነን። ካለበለዚያ ግን ይዞ የሚመጣው ኮተት ብዙ ነው፣ በጣም ብዙ ነው። በኤንጂኦ በተለያየ ነገር ተገብቶ ሀገራችን ላይ ብዙ ወንዶች እኮ ይደፈራሉ በየጊዜው። ለነዛ ወንዶች ማን ነው የሚጮህላቸው? ከዚህ በፊት ካስታወሳችሁ አርቲስቶቹ ተሰብስበው ያለቀሱት ጊዜ ትዝ ይላችኋል? የዛሬ 3-4 ዓመት ብዙ ወንዶች ተደፈሩ፣ ህፃናቶች፣ የጎዳና ልጆች ተኝተው የሚደፈሩ ይሉ። ስለዚህ ይሄ ነገር ህጉ እንዲስተካከል ህጉ እንዲተገበር ማድረግ ነው እንጂ ይሄ የተለየ ነገር አድርጎ ማምጣት ነው። እና ይሄንን የምታንቀሳቀሱትም ሰዎች ባክግራውንዳችሁም ጥሩ ስላልሆነ ሰውም ይፈራል። በእምነታችንም እኔ ወንድ ልጅ ወንድ ነው ብዬ ነው የማምነው። እኔ ሴት ነኝ፣ እኔ ወንድ ልሆን አልችልም። ወንድ ልጅ የሚያረገውን እኔ ማረግ አልችልም። በቃ እኔ ሴት ነኝ። ስለዚህ ይሄ ነው ሐሳቤ። ቴዲዬ አመሰግናለሁ። ቴንክ ዩ ሚጥሚጣ። ቅድስታችን ዋናው ዓላማው ምንድነው? ማን ምን ይላል ነው። እስኪ አሁን ተጨበርብረን ስላለን በትክክለኛው ጽንሰ ሐሳብ ላይ ተሽለክልኮ የገቡ አሉ ተብሎ የሚጠረጠሩ ስላሉ፣ ተሽለክልኮ ሲባል በነገራችን ላይ ሴቶቹ ብቻ ማለት ሳይሆን ሴቶቹ ጋም ወንዶቹም ተሽለክልኮ የገቡ አሉ ይባላል። ምንድን ነው ማን ምንድን ነው እያለ ያለው ጽንሰ ሐሳቡና እንዲሆን የሚፈለገው ነገር ምንድን ነው የሚለውን እንድታደምጡ ስለፈለግኩኝ ነው። እሺ ቅድስት ወደ አንቺ ልምጣ። በመሰረታዊነት ራሱ ፌሚኒዝም ምን ማለት ነው ብሎ በደንብ ማየት ያስፈልጋል። እኔ ባለኝ መረዳት ልክ እንደ ሌሎቹ የፖለቲካል አይዲዮሎጂ አንዱ ነው። እንደነ ሊበራሊዝም፣ ሶሻሊዝም እና ፋሺዝም እንደምንላቸው አንዱ የፖለቲካ አይዲዮሎጂ ነው። በዋናነት የሴቶች የፖለቲካ ኢኮኖሚያዊ እና ማህበራዊ የሆኑ ተጠቃሚነቶችን እንዲከበሩ በዓለም ላይ የሰራ ሲስተም ነው። እስካሁንም እየሰራ ያለ ነው። እንግዲህ እሱንም ደግሞ በደንብ ዘርዝሮ ማየት ያስፈልጋል። ራሱ ፌሚኒዝም በጣም ብዙ የተለያዩ አይነት የፌሚኒዝም አይነቶች አሉ። አሁን ሊበራል ፌሚኒዝም አለ። በህግ፣ በትምህርት፣ በስራ እኩል እድል ይሰጣቸው ብሎ ለሴቶች በጣም በከፍተኛ ሁኔታ ሲቀነቀን የነበረ ራዲካል ፌሚኒዝም አለ። የሴቶች ጭቆና ይሄ ጾታዊ የሆነ ጭቆናን በስርዓቶች ውስጥ የመጡ ናቸው እና ይሄንን ደግሞ ማስቆም አለብን። ሁሉንም የጭቆና አይነቶች ጾታን መሰረት አድርጎ የሚመጡት ይሄ መቆም አለበት የሚል ሰፋ ያለ ሀሳብ የያዘ አለ። ኢንተርናሽናል ፌሚኒዝም አለ። በጾታ ብቻ ሳይሆን ደግሞ በዘር በመደብ ጉዳት የሚደርስባቸውንም በደንብ እንትን የሚል አለ። እንደዛው እያለ ለምሳሌ ብላክ ፌሚኒዝም የሚባለው በጥቁርነታቸው እና በሴትነታቸው የሚደርስባቸውን አድሎ መቆም አለበት ተብሎ እንቅስቃሴውም እዛ ላይ ያደረጋል እና እንግዲህ እንዲህ አይነት ነገሮችን ዘርዝሮ ማየትና እዚህ ውስጥ እኛ ሀገር ላይ ሊተገበር ወይም እስካሁን ባለው አጠቃላይ ሁኔታ ያየንባቸው ነገሮች አሉ ወይ ካልን አድቮኬሲ ከመሆን ዘሎ ሀገር ለማስተዳደር የሀገር ስርዓት ለመሆን ምናምን የደረሰ አይደለም። ሰብአዊ መብት ላይ ብቻ እና የሴቶችን ተሳትፎ ከፍ ለማድረግ
እንደ ሀገር እሳቤዎቹ የመጡባቸው ሁኔታዎች አሉ። ቀደም ሲል በ27 ዓመቱ የሴቶች እኩልነትን ለማረጋገጥ ከፍተኛ የሆኑ ስራዎች ሲሰሩ ቆይተዋል። ሴቶች ወደ ፖለቲካው እንዲመጡ የኢኮኖሚ ማህበራዊ አቅማቸውን እንዲጨምርና ኢትዮጵያም ከዓለም የተለየች ሀገር ስላልሆነች አጠቃላይ የህጓን ሲስተሙንና ሌሎች ነገሮችን ለማስተካከል እንዲህ አይነት እንቅስቃሴዎች ተደርገዋል። እኔ በጣም ግራ የገባኝ ነገር ይሄ ኢትዮጵያ ውስጥ እየተደረጉ ያሉ ጾታን መሰረት ያደረጉ ጥቃቶች ሲመጡ ጥቃቱ ይተውና ጉዳዩን ያነሱ ሰዎች ላይ ትኩረት የሚደረገው ነገር በጣም ግራ እየገባኝ ነው ያለው። የፌሚኒዝም እሳቤ ኢትዮጵያ ውስጥ እንዲመጣብን አንፈልግም የሚል ሰው ምኑ ነው እንዳይመጣብን የምንፈልገው ብሎ ለይቶ መስራት አለበት። ጥቃቶቹን ስናያቸው ጥቃቶቹ ቀጥሏል፣ መደፈሩ ቀጥሏል፣ የህግ ክፍተቱ ቀጥሏል። ይሄንን ቢያንስ አድቮኬሲ ላይ የሚሰሩ ሰዎች ጠንከር ብለው እየተቹ የመንግስት ተቋማት መተቸት አለባቸው። ሴቶችን ብለው የተቀመጡ ሌሎች እንትኖች በደንብ መነካት አለባቸው። አዌርነሱን መፈጠር አለበት። ጥቃት ኢትዮጵያ ውስጥ አጠቃላይ ስናየው መብት እስኪመስል ድረስ የቀጠለ ነው። ይሄ ማህበራዊ ሳቢያችን ነው። ወንድ ልጄንና ሴት ልጄን እኔ እኩል ሱቅ አልካቸው። ወንዱ ልጅ ዘና ብሎ ማንም ሰው ሳይለክፋ ይመለሳል። ሴቷስ አትመለስም። መልከፍ፣ ሴቷን ማሸማቀቅ በራሱ ጥቃት እንደሆነ ወንዱ ማወቅ አለበት። ሴቷ ደግሞ እንደዚህ ያለመደረግ መብት እንዳላት ማስተማር ያስፈልጋል። ትኩረታችን እየተደረጉ ያሉ እንደ ሀገር እየጠፉ ያሉ ነገሮች ላይ ሳይሆን ትኩረቱ ግለሰቦች ላይ ብቻ ይሆንና ዋናውን ነገር የማሸሽ ለምሳሌ በዚህ ሰሞን ዘመቻ ነው ተሰማ ኢትዮጵያ ውስጥ ተደፍረው ተገለው ፍትህ ያጡ ሴቶች ተይዘው ፍትሁ በጣም ችግር ስላለበት ያሰራር በዘመድ በሙስና በብሔር በምናምን እየተሰራ ስለሆነ እናቶቻቸው እያለቀሱ የሞቱ እህቶቻችን ፍትህ እያጡ ነው። ስለዚህ እንዲህ አይነት ዘመቻዎችን ማድረግ መንግስትም ስራውን ቆጥሮ እንዲሰራ ያስገድደዋል፣ መገደድ አለበት። በዚህ ጉዳይ ጥቃት አድርሰው የሚሸፍነኝ ሰው አለው ብለው የሚሄዱ ሰዎች በዓለም አደባባይ ኢትዮጵያ ውስጥ ፍትህ ባይገኝ በዓለም አደባባይ ፍትህ ልንጠይቃቸው ይገባል የሚል እንቅስቃሴ ነው። ትሰማ ነው፣ ሌላ የተለየ ነገር የለውም። ትሰማ ቀረና ቴዲ በጣም የሚያሳዝነው ማለት ነው እንትናን ጆርዲን ወስዶ ጆርዲን ብቻ ማጥቃት ተጀመረ። ጆርዲ አሁን እየተወሩት ያሉት ወሬዎች፣ ፎቶዎች፣ ምናምኖች የዛሬ 3 ዓመት አውርተንበታል። ትዝ ካላችሁ ዛሬ 2 ዓመት አካባቢ 2 ዓመት አውርተንበታል። እንዲህ አይነት እንቅስቃሴ በመጣ ቁጥር ያንን እንትን ነጥሎ ይዞ መምጣት እኔ ግራ ነው የገባኝ። ሰው ፌሚኒዝምን ሀሳብ አለመቀበል መብቱ ነው። ልክ እንደ አይዲዮሎጂ ነው። ብሔርተኝነትን ሰዎች እንደማይቀበሉት ዲሞክራሲ ለኢትዮጵያ አያስፈልግም ብለው እንደሚሉት ሊበራል መሆን የለብንም እንደሚሉት ፌሚኒዝምን አለመቀበል መብት ነው። አያስፈልገኝም ካለ አንድ ሰው መብቱ ነው። ግን እንደዚህ አይነት ሰብአዊ ጉዳቶች ሲመጡስ በቃ ዝም ነው የምንለው? ከዛ በጣም የሚያሳዝነው ምን መሰለ፣ የሆነ ነገር ኢትዮጵያ ውስጥ ይፈጸምና እናወግዛለን ተብሎ ጸጥ ነው የሚባለው። አንዲት የተደፈረች ልጅ ከተደፈረችበት ቤት ወጥታ የምትጠለልበት ተቋም ያስፈልጋታል። የምትለብሰው፣ የምትታከምበት፣ የምታርፍበት፣ ከጥቃት ነፃ ነኝ የምትልበት ሊያግዛት የሚችል ሰው አስፈላጊ ነው። አንድ ነገር ላይ ብቻ እንትን ልበል። ከዚህ በፊት ሰዎች ሮጠው ሃይማኖት ውስጥ ምናምን ለመደበቅ የሚሞክሩት ነገር አልወደውም። አንዳንድ ነገሮች መነገር አለባቸው። አንድ ምሳሌ ላንሳ። አንድ እናት ሞኖክሴ ናቸው። በተጠለሉበት ለነፍሴ ዓለምን ጠልተው ለስጋ አልፈልግም ብለው በገቡበት እዛው አስተዳዳሪ የነበረ ሰው ደፈራቸው። አረገዙ። እናት ሲያረግዙ ወጡና እንደዚህ ሆኛለሁ አሉ። ጉዳዩ ተያያዘና ሰውየው ሲጠየቁ በየሚዲያው የነበረ ነገር ስለሆነ የተናገርኩት እኔ አላስረገዝኩም፣ አልነካውም፣ የኔን ክብር የቤተክርስቲያንን ክብር ለማውረድ ነው እንደዚህ የተደረገብኝ አሉ። እና የወለደቻትም ልጅ የኔ አይደለችም አሉ። ኦኬ እሺ ተባለ። ዲኤንኤ ይመርመር ተባለ። ዲኤንኤ ሲመረመር ልጅቷ የሳቸው ናት። ተቆራጭ እንዲያደርጉ ተገደዱና ቀጥሎ ደግሞ ያለው እናት ናቸው፣ መለኩሴ ናቸው፣ ክብራቸውን አጥተዋል።
በግዴታ ተደፍረው ወልደዋል። ህጋዊ ነገሮችን እንቀጥል ሲባል ሰውየው ተነስተው ጠፉ። እኚህ ሴት ላለፉት 2 ዓመት የሚበሉት አተው የሚጠለሉበት አተው ነው ተገፍተው የነበሩ ሴት አንድ ሰው ዞር ብሎ አላያቸው፣ አንድ ሰው። ስለዚህ እንዲህ አይነት እንቅስቃሴ ውስጥ ያሉ እህቶች ደግሞ ማለት መጥፎ ነገሩን ማየት ብቻ ግን ትክክል አይደለም። ገንዘብ አዋተው መጠለያ ተፈልጎ የህግ አገልግሎት እንዲያገኙ ተደርጎ ሳይኮሎጂካሊ እንዲረዱ ተደርጎ፣ ምክንያቱም በቁጭት ውስጥ ሆኖ ልጅ ማሳደግ ስለማይቻል እንደዚህ አይነት እንቅስቃሴዎችን ይደረጋል። እኔ የምፈልገው ይሄ ነገር እንትን በመጣ ቁጥር የሆነ ነገር በተፈጸመ ቁጥር ጉዳትን ከፌሚኒዝም ጋር እያያያዙ ጎጂዎችን የማበረታታት ዘመቻ መቅረት አለበት። ይሄ ፌሚኒዝም አያስፈልገንም የሚል አካል ደግሞ እባካችሁ በፈጠራችሁ በጣም ጥሩ ሃይማኖት ላይ እንሰራለን የምትሉ ሰዎች፣ እኔ ከኢትዮጵያውያን እሴት ጋር አልጋጭም የሚል ሰው እስኪ የሆነ ነገር ይፍጠርልን፣ እናግዛለን፣ መተን እንሰራለን። እንዲህ አይነት ነገሮችን ተከታትሎ ያስፈጽምልን። የለም ሰው የሆነ ነገር ሲፈጠር መጥቶ አውግዛለሁ ከማለት የዘለለ የለም። ውሸት ነው። ለ2 ቀን ለ3 ቀን አይከታተልም፣ ጥሎ ነው በሄደው። እንዲህ በሆነበት ሁኔታ ላይ በጣም አስፈላጊ ነው። ኤሊ ቅድም ያነሳችሁ ስካንዲኔቪያ ሀገሮች ፌሚኒዝም እንትተውታል። ሰው አዌርነስ ስላለው ነው። እንኳንስ ሴት ልጅ እየሄደች ሊደፍር ቀርቶ አይደለም ባልና ሚስት ኖ ካለችው ከነካት በማግስቱ ፖሊስ ነው የሚመጣለት። ፌሚኒዝምን ማስቆም የሚቻለው የሴቶችን መብት በመጠበቅ ብቻ ነው። እነሱማ ስለጨረሱ ነው እኮ የሴቷ መብት ምን ድረስ እንደሆነ ስካንዲኔቪያ በምሳሌነት የሚነሳው እኮ ምን ድረስ እንደሆነ እኮ ስለምናውቅ ያበቃው። ሰዎች ፌሚኒስት ነኝ የማይሉት በትክክል መስራት ያለበትን በደንብ ሰርቶ ነው። ሴት ልጅ በወሊድ ሰዓት ያላት ፈቃድ፣ ልጇን ለማሳደግ ያላት ፈቃድ፣ ኢኮኖሚዋ ነው። በኢኮኖሚ ምክንያት የሌላ ሰው ጥገኛ ሆና የምትደበደብበት የምትባረርበት ሌሎች ነገሮች የሉም። ይሄንን ለማድረግ የሄደ ሰው እንኳን ካለ ህጉ እንዴት እንደሚቀጣው ስለሚያውቅ በትክክል ራሱን አስከብሮ ይኖራል። ስሜቱን ተቆጣጥሮ ጠብቆ ይኖራል። የከሸፈ ሳይሆን በደንብ ታርጌቱን የመታ ስለሆነ ነው የሌለ የሚመስለው። አይ ቲንክ ተመሳሳይ ሀገር ላይ ስላለን የኔ እንትን ዋናውን አጥቂ ትቶ ሌሎች ነገሮችን እየፈለጉ መሄድ ከአጥቂዎች ጋር መቆም ነው። የሚያካሂዱት ሰዎች ትክክል አይደለም ብሎ የሚያስብ ሰው ይምጣና ተቋም ይምራ። ወደ ሃይማኖት የሚወሰዱ ነገሮች በጣም ስህተት ናቸው። ለምን ሃይማኖት ውስጥ የሃይማኖት መምህራን ነን ብለው በዚህ ሰሞን ውስጥ ከትላንትና ጀምሮ ሲያደርጉ የነበሩ ሰዎች ያወሯቸው ነገሮች የኔን ሃይማኖት ነክቶብኛል። እኔ ለምሳሌ እንደ አንድ ኦርቶዶክስ ትክክል ያልሆነ አስተምረዋል። ሃይማኖት አይነካም ብዬ ሰውየውን ላልፋቸው አልችልም። ከተሳሳቱ ተሳስተዋል ብዬ ነው የማወግዛቸው። ሁሉንም ነገር ወደዛ ውስጥ መቀላቀል ትክክል አይደለም። ቅድም አማራ ስትሮንግ ሲያነሳቸው የነበሩ ዳታዎች በጣም ስህተት ናቸው። ኢትዮጵያ ውስጥ እየተደረጉ ያሉ ማዕት ነገሮች አሉ። የሚመዘገበው የትኛው ነው ካላችሁኝ፣ ሰዎች የደረሱላቸው በድፍረት ወደ ሕክምና የመጡ የባሰባቸው ናቸው ዳታ የምናገኛቸው። ለምሳሌ አማራ ክልል በነበረው ጦርነት 2000 በላይ መከላከያ ሰራዊት ደፈረ ተባለ። ውስጥ ገብቶ ግን ማን ነው እሱ ሌላውን ያየው ካላችሁኝ፣ ብዙ ያልታየ ጉድ አለ በየሰፈሩ በየመንደሩ። በዚህ ጦርነት ውስጥ እኮ የደረሱ ሴት ልጆች እኮ አርግዘዋል እንዳለ። እሱ ወጥቷል፣ ዳታው ተሰርቷል፣ አልተሰራም። የተገኘ ወደ ሕክምና የመጡ ናቸው ዳታ የሚሰራላቸው። ያልታየ ጉድ ግን በየቤቱ አለ። እሱን ዲናይ ማድረግ አንችልም። በነገራችን ላይ እሱን መዋሸት አንችልም። ማንንም ሊጠላ ይችላል። ይዞት የተነሳው ሀሳብ ትክክል ነው ትክክል አይደለም ብሎ በደንብ ማየት ያለ። ይሄ ማለት ሌሎች ዜጎች በብሔሬ ወይም በሌላ ነገሬ እዚህ ሀገር ያለው መንግስት አጥቅቶኛል ሲባል አይ ይሄ ዝም ብሎ ሌላ ሀገር ያየውን ዲሞክራሲ ሊያመጣብን ነው ብሎ ዲናይ እንደማድረግ ነው። በጉዳት ውስጥ እያለፉ ያሉ ሴቶች አሉ። ከዋናው ነገር አይናችንን ባናነሳ መልካም ነው ለማለት ነው። ቴንክ ዩ ቴዲ። ቴንክ ዩ ቅድስቲና።
ዋነኛውን ዓላማ ለማወቅ ዋነኛውን ፕሮግራሙን እያካሄዱ ያሉት ሙቭመንቱን እያካሄዱ ያሉ ሰዎች በተገኙበት፣ ሲቀጥል ደግሞ ከተራሉ ዋልታና ምናልባት ሀሳቡን በኮንሰፕት ደረጃ የማይረዱ ሰዎች በተቃራኒ ቋሚም ሆነው ማለት ነው ሀሳቡን በደንብ የሚረዱ አርቲኩሌት አድርገው መግለጽ የሚችሉ ሰዎች በተገኙበት ቢሆን ደስ ይለኝ ነበር። አይዊሽ ሌላ ቀን በሰፊው ታነሷለህ ብዬ አስባለሁ። ራሱን ችሎ ፕሮግራም ሰርተለት እንደሚሆን አስባለሁ። ፊት ለፊት ፕሮግራሙን ምንድን ነው ሙቭመንቱን እያካሄዱ ያሉ ሰዎችን ፊት ለፊት ከሄድበት ሁኔታ እንደሚሆን ተስፋ አደርጋለሁ። ምናልባት ትንሽ ሀሳቡን ለመግለጽ ያህል ካልሆነ በስተቀር በፈርዘር ለመሄድም ፕሮግራም አይመስለኝም እና ሌላ ቀን በሰፊው ትሄድበታለህ። እኔ ሀሳቤን እንዳላረዝመን ብፈራለሁ ትንሽ ነገሩን ለማስጨበጥ ስለመሞክር እኔ የፌሚኒዝም ምናምን የሚባለው ነገር ላይ ዲቴል መግባት አልፈልግም። እሱም ሌላ ጊዜ ፕሮግራም ይዘህ መስራት ለምትችል ዋነኛው ማድረግ እንፈልገው ምንድነው ፕሮግራሙ፣ ምንድነው ሙቭመንቱ እየተካሄደ ያለው ትሰማ ምንድነው የሚለው ላይ ብቻ ለማውራት ነው መሞክረው። ኮንሽስ ሆነ በሰማኝ ደስ ይለኛል። ሰዎቹንም በጠራለ ደስ ይለኝ ነበረ። ምናልባት አዲስ ቤት ዛሬ ድካም ላይ ነው አለች ዋነኛውም ሰው፣ እኛም እዛ ላይ ነው ያለውና ምናልባት እንትን ስለሚደክማቸው አይመጡም ይሆናል እንጂ በጠራለ ደስ ይለኝ ነበር። እኔ በግልጽ ለማስቀመጥ ያህል ተሰማ ሌላ ምንም ነገር አለም። ሴት ልጅ በደል የሴት ልጅ በደል ሊቆም ነው ባጭሩ። ፌሚኒዝም ሃይማኖት ሃይማኖት ማጣጣል የፌሚኒዝም ኢሹ አብሮት ሳንዱሽ ሆኖ እየመጣ ያለ የሆሞሴክሹዋሊቲ ጉዳይ የምናምን ጉዳይ አጀንዳው አይደለም። ተሰማ ሲምፕሊ የሆነ ያለው እዚህ ሀገር ላይ ኢንጀስቲስ በጣም ብዙ አይነት ኢንጀስቲሶች እየተካሄዱ ነው። ኢትኖ ናሽናሊስት የሆኑ ሰዎች የሚያነሱት ነው። ኢትዮጵያኒስቶች የሚያነሱት ነው። ኤኒ ፖለቲሽያንስ እያነሱት ያለ ጉዳይ ነው። ብዙ አይነት የበደል አይነቶች። በተለየ ሁኔታ ግን ሴት ልጅ እንደ ማንኛውም ኢትዮጵያዊ ወይ ደግሞ እንደ ማንኛውም ጭቁን አካል በማንኛውም አካል ትበደላለች። መንግስታዊ በሆነም አካል ትበደላለች፣ መንግስታዊ ባልሆነም አካል ትበደላለች። ልክ እንደኔና እንደ ቴዲ ልክ እንደዛው ደግሞ ከኔና ከቴዲ በተለየ ሁኔታ ደግሞ ጾታዊ የሆነ በደል ይደርስባታል። ምን አይነት በደል? የባህል፣ የኢኮኖሚ፣ የሃይማኖታዊ የተለያየ ነገር። ስለዚህ ሴቷ ላይ ድርብ በደልና ድርብ ጭቆና ይደርስባታል። ስለዚህ አንድ ሴት ልጅ እንደ ማንኛውም ሰው እንደ ማንኛውም ፍጡር እንደ ማንኛውም ኢትዮጵያዊ የሚደርስባትን በደል ከኔና ከቴዲ ከሰንበዲ ጋር ሆና አብራ ትታገላለች። በጾታ የሚደርስባትን የተለየ በደል ደግሞ ከሚመስሏት እህቶቿ ጋር ከሚመስሏት ሰዎች ጋር ሆና በደሏን ለመታገል ትሞክራለች። በደሏን እኛ እንድንሰማት፣ መንግስት እንዲሰማት፣ የሆነ አካል እንዲሰማት፣ የሚታገል ፖለቲካል ኤንቲቲ እንዲሰማት ትጮዋለች። በቃ ያ ነው እየሆነ ያለው ነገር። ግን በኢትዮጵያ ታሪክ ውስጥ ለዘመናት ሰሌክቲቭ ራይት ነው የምናካሄደው። በሚታወቅ ሁኔታ ቴዲ የምታውቀው ነው። ኢትዮጵያ ውስጥ ኢቨን በእኔናንተ እድሜ እንኳን በዚህ ዘመን እንኳን ብታየው ተመርጦ በቃ የሆነ አካል ወይ በብሔር ማንነቱ ወይ ደግሞ በሌላ በኢኮኖሚ ጉዳይ ተበደለ ብለን እንጮዋለን። ኢንዴፕስ በደሎች ምንድን ናቸው ተብሎ ተተንትነው አይታዩም። ብሔርተኛው መጥቶ ከብሔር አንጻር ያለውን በደል አስቀምጦ ይነግራል። ሀገር አቀፍ የሆነው ደግሞ ሲቪክ ናሽናሊዝሙ እንደ የኢትዮጵያ ነው እየተበደልን ያለ ነው ብሎ ይነግራል። የበደል አይነቶች ግን በጣም ብዙ ናቸው። 1960ዎቹ ጀምሮ ሲካሄድ የነበረው ሙቭመንት ጠቅላላ የምታውቀው ነው፣ ለአንተ አልደግምልህም። ነገር ግን ከ1960ዎቹ ጀምሮ እስከ ዛሬ ድረስ የሚነገረው የሴቶቹ በደል፣ በተጨማሪም የሴቶቹ የትግል ታሪክ በታሪክ ውስጥ ሲነገር አታውቅም። በቃ ያ ነው በተደጋጋሚ እየተነሳ ያለው ዛሬም እየተጠየቀ ያለው። በጣም ብዙ ሴት በጣም ብዙ በሚገርም ሁኔታ በአሰቃቂ ሁኔታ ሴት ልጅ ትደፈራለች። በአሰቃቂ ሁኔታ ሴት ልጅ የተለየ በደል ይደርስባታል። የተለየ ከኔና ከቴዲ የተለየ ከማንኛውም ኢትዮጵያ ተጨቁኛለሁ ከሚለው የተለየ ተጨማሪ ጭቆና ነው። እኔ እናንተ ላይ ያለ ጭቆና ተጨማሪ ጭቆና ትጨቆናለች። ከዛም እኔ እንዲህ ተጨቁኛለሁ ስሙኝ ብላ ስትመጣ መዘን እንደተለመደው ፌሚኒዝም ምናምን ብለን ሌላ አጀንዳ እንሰጠዋለን። ይሄ ነገር በተራ ሰዎች በተራ ዜጎች ዘንድ ብቻ ያለ ነገር ቢሆን መልካም ነበር። በሚያሳዝን ሁኔታ በትልቅ ፖለቲከኞች በትልልቅ የፖለቲካ ፓርቲዎች ውስጥ ያለ ነገር መሆኑ ነው የሚመራ ትልቅ ፖለቲካል ኢንቲቲዎችን ራን የሚያደርግ አካል የሴቶችን ጭቆና እዚህ ገባ የሚል እይታና እዚህ ገባ የሚል ትንተና ሲያስቀምጥ አታገኘውም።
አያቆሙምላ። በኮንሴፕት ደረጃ ምን እየተካሄደ እንደሆነ ሁላ አይረዳም። በፓርቲ ውስጥ ያለፍንን ሌላ ቀን በደንብ በሰፊው የምንተዋወቀ ነው የሚሆነው። የምታስታውሰውም ስለሆነ ምታቀኝ ነኝ አውቃለሁ። ፕራክቲካል መሬት ላይ ያለውን የፓርቲዎች እንቅስቃሴ ፓርቲዎች ውስጥ ኖረን የምናውቀው ነው። የሴት ልጅ ጉዳይ የፓርቲ ፕሮግራም ውስጥ ከቶ የህፃናትን ጉዳይ አድሚት አድርጎ በፕሮግራም ውስጥ አካቶ የሚሰራ ፓርቲ በጣት የሚቆጠር አታገኝ። 1-2 ብላ አታገኝም። ሲጀመር የሚታወቅ ነው። ኢትዮጵያ ውስጥ ያለ ተቋሚም መንግስትም የሚባለው አካል አሁን ላይ ፌዝ ነው። ርዕዮተ ዓለም ምንድነው የፖለቲካ ትንተና የሚባል ነገር አያውቁም። በተለየ ሁኔታ ግን የሴትና የህፃናት ጉዳይ ላይ በፓርቲ ፕሮግራም ውስጥ አካቶ ለማታገል የሚሞክር የለም። ያ እንትን ተራ ዜጋ ውስጥም ታገኘዋል። ሴት ልጅ መብቴን እንዲህ እየተበደልኩ ነው እንዲህ እየተጨቆንኩ ነው ብላ ስትመጣ አይ አንቺ ፌሚኒዝምን ታካሄጂ ሴት ነሽ አንቺ እንዲህ ነሽ ተብሎ ስም ይለጠፍላታል። ቀን ላይ አዲስ ቤት ፕሮግራም እየተሰራ ቴዲ ይቅርታ አሰፋው ፕሮግራም እየተሰራ እያወራን ሰዎች በጣም መርዳት ሲያቅታቸው የአካባቢህ ልጅ የምታውቃት ልጅ ከዛሬ 3 ዓመት በፊት አዋሳ ውስጥ በመንግስት ጠባቂ የተደፈረችን ልጅ ጠራንና እኔ ነኝ ጠሪው ጠርቼ ልጅቷ ሀሳቧን እንድትገልጽ ተደረገ። እያነባች ደመንባ እያነባች እያወራች ከስር ያለው የሚጻፈውን ነገር ብታይ በጣም በሚያሳዝን ሁኔታ አሰቃቂ ነበር። በቃ ሀገር ይሄ ነው። ይሄ ፖለቲከኛ ሆኖ ሀገር ይዞ ፖሊሲ ሜክ አድርጎ ሀገር የሚመራው ፖለቲከኞች መጡ አልፈልግ ነው የነበሩ ሰዎች ስለሚያውቁት በሚያሳቅቅ ሁኔታ የእናንተ ጉዳይ የኛ ጉዳይ አይደለም፣ ፕራዮሪቲ የምንሰጠው ጉዳይ አለ፣ ህዝብ እየተጨፈጨፈ ነው። የምታከብራቸው ሰዎች ስም ብጠራ ደስ ይለኝ ነበር፣ ግን ተገቢ ስላልሆነ ነው ስም አልጠራው። አንተ የምታከብራቸው ሰዎች ኤትኒክ ናሽናሊዝም ውስጥ ያሉ ኢትዮጵያኒስት ነን የሚሉ አካላት ሊደፈጥጡት ሞክሩ፣ ቅንጦት አድርገው ሊያወሩት ሞከሩ። ስለዚህ አየህ እዚህ ሀገር ላይ ሴት ልጅ ለራሷና ለራሷ ጉዳይ ብቻ መቆም ነው ያለባት ማለት ነው። ማንም አባከና ሚላት የለም። ማንም በፖሊሲ ውስጥ ከቶ ስለ እሷ ጉዳይ ሊታገልና የእሷን ጉዳይ ወደ ፍትህ ሊያመጣ የሚሞክር የለም። ምናልባት በተቻለ መጠን መደፈሯን፣ መጨቆኗን፣ መበደሏን ጀስቲፋይ አድርጎ በሌላ ነገር ሊሸፍን የሚሞክር ሃይማኖተኛ አካል፣ ሃይማኖታዊ አባቶች፣ ፖለቲከኞች እዛ ጋር ሴት ልጅ ራሷና ራሷ ብቻ ናት የምታገል ያለባት ስትል የምትታገለው ከማን ጋር ነው? ምድር ላይ ያለነው ሁለት አይነት ፍጥረቶች ነው ያለነው አይደለ? ሁለት ፍጥረቶች ነን። ሌሎችም አለን በእርግጥ ወንድና ሴቶች እንዲሁም ሌሎችም የሚባሉ በዛ የሚጠሩ አሉ። ግን ለጊዜው እሱ ልተውና አሁን ባለንበት ዘመን ላይ ሴት ወይ ወንድን ያለ ነው። ኦኬ ሲታገሉ እንታገላለን ስትል ሪዚስት የሚያደርግ ደግሞ በተቃራኒ ደግሞ የቆመ የሆነ ኃይል አለ። እሱ ደግሞ ወንድ ነው። አሁን እንዴት ያለ ትግል ነው እንታገል ስትል የምታደርገው? ከነዚህ ሌላ ነገር የለውም፣ ከወንዶች ጋር ነው። እነሱ ናቸው ሴቶችን አትታገሉ። ንግግርም ሴት ልጅ ለራሷና ለራሷ ብቻ ነው መታገል ያለባት፣ በሴትነታቸው ተባብሮ መታገል አለባቸው ካልክ እስኪ ንገረን፣ ትግሉ ከማን ጋር ነው? ኦኬ ቴዲ፣ እኔ ወንድ ልጅ ነኝ። ይሳኮር መባል አዲስ አበባ ውስጥ ተወልጄ ያደግኩ ኢትዮጵያዊ፣ በኢትዮጵያ የሥነ ምግባር ያደግኩኝ፣ ኦርቶዶክስ ቤተክርስቲያን ውስጥ በስርዓት ያሳደጉኝ ወንድ ነኝ። ሴት ልጅ ጭቆና አይቼ ተመልክቼ ምናልባት ታዝቤ የተለየ ሰውኛ አለ ምናልባት ይሰማኛል ብዬ አስቤ ነው እያወሩ ያለሁት። ሴት ልጅ ከወንድ ጋር ነው የምትታገለው እያልኩ አይደለም፣ እንደዛም አይደለም ትግሉ። የተበደለች ሴት ከበዳይዋ ጋር ነው ያላት ትግል። አንዳንድ ሰዎች ይሄ ጉዳይ የአይዴንቲቲ ፖለቲክስ ነው፣ እኔ ኢትዮጵያኒስት ነኝ በፖለቲካል ቪው ደረጃ እና አንተ ኢትዮጵያኒስት የሆንክ ኢትኖ ናሽናሊዝምን የምትቃወም ሰውዬ በአይዴንቲቲ የተደራጁ ሰዎች የሚያካሂዱትን ፖለቲካል ኢንጌጅመንት ወይ ደግሞ ፖለቲካል ትግል፣ ሶሻል ትግል ልደግፍ አይገባም ብሎ ይመጣሉ። ይሄ አይዴንቲቲ ፖለቲክስ አይደለም። አይዴንቲቲ ፖለቲክስ የሚሆነው አይዴንቲቲ ትግል የሚሆነው የማንነት ትግል የሚሆነው አንዲት ሴት ከወንዶች ጋር ነው ትግል የብላ ስትጀምር ነው። ያ ከወንዶች ጋር አሁን ላይ ሴቶች ከወንዶች ጋር የሚያደርጉት ትግል ሳይሆን የተጨቆኑ ሴቶች ከጨቋኞቻቸው ጋር የሚያደርጉት ትግልና የተጨቆኑ ሴቶች ለዘመናት ሳይሰሙ የቀሩ ለዘመናት ሲበደሉ የነበሩ ሰዎች እነሰማ
በዳዮቻችንም ስሙን ጨቋኛቸው ማለት ነው። ወንድም ሴትም ነው የሚሆነው። በነገራችን ላይ ቴዲ ያው ለምሳሌ በዳይ ወንድ አለ አይደል? አቢዩዝ የሚያደርጋቸው ወንድ አለ። ቅድም እንዳልኩ ለምሳሌ ፖለቲከኛው አለ፣ አንቺ ጉዳይ አይመለከተኝም የሚል ፖለቲከኛ። ያ ፖለቲከኛ በጾታ ወንድ ነው። በመጨቆን ሂደት እኔን ግን አይወክለኝም፣ እኔና አንተን ግን አይወክልንም። ስለዚህ በመጨቆን ሂደት ውስጥ ወንዱም ጨቋኝ ነው፣ ወንድ ሆኖ ጨቋኝ አለ፣ ሴትም ሆና ጨቋኝ አለች ማለት ነው። የሴት ጉዳይ ሴንስ ያላረገች በተለያየ ምክንያት ውስጥ ያለች ዛሬም ድረስ እኮ ምናልባት አሁን እንኳን የምሰማው የሴቶችን ጉዳይ የሰማን እንቅስቃሴ ከሌላ ነገር ጋር እያይዘው ሌዝቢያን ጌይ ምናምን የሚሉ ሴቶች አሉ። አሁን ይሄ ነገር አሁን ተራገበ እንጂ እኮ የዛሬ 6-7 ዓመትም እኮ አውርተናል በዚህ ጉዳይ። የዛሬ 6-7 ዓመት እኮ ተወያይተንበታል። ድጋሚ ቴዲ እንዳጠቃልል አይሰጣለሁ። ስለዚህ ጨቋኝም ወንድም ካለ ጨቋኝም ሴትም ካለች ወንድም የተጨቆነ ነው። በነገራችን ላይ አሁን እኔ ባለፈው 4 ወር ለጆሮ የሚሰቀጥጥ ዜና ነገርኳችሁ፣ አልሰማችሁ? ምድር ከተፈጠረ ጀምሮ እንደዚህ አይነት ጭካኔ አይታችሁ እስካታውቁ ድረስ አልሰቀጥጣችሁም? ወንድ ሆኖ አጎታቸው አጎት እንደ ትንሽ አራቃችሁት፣ አልሰማችሁም? ኢትዮጵያ ውስጥ አባታቸው አባት የገዛ ወንድ ልጆቹን ደፈረ የሚል ዜና አልነገርኳችሁም? የ5 የ4 የ73 እያፈራረግን ወንድ ህፃናቶች በተደጋጋሚ ኢትዮጵያ ውስጥ የተደፈሩ ነው የሚል ዜና አልሰማንም? እውነታው ይሄ ከሆነ ወንድም የተጨቆነ እንደሆነ ካወቀን የሆነ ከእግዚአብሔር ያልሆነ አጉል የሆነ ነገር ገብቶብናል ማለት ነው። ስለዚህ በጋራ ነው የምንታገለው ማለት ነው። በጋራ ቁጥሩ ይለያየ፣ ሴቶች ይበልጣሉ፣ ምን ጥያቄ የለውም። በቁጥር በአብዛኛው ጭቆና የሚደርስባቸው ሴቶች ናቸው። ወንዶቹንም የሚጨቁኑት ራሳቸው ከወንዶች ናቸው፣ እሱም አለ። ስለዚህ በጋራ ነው እንጂ መታገል ያለብን በጋራ በሚያግባባን ጉዳይ ላይ ለንግግሩ እኛ ለእናንተ ለንግግሩ ለስሜቶቻችሁ የተጠነቀቅን፣ እናንተ ለእኛ ለወንድነታችን ለንግግሮቻችን የተጠነቀቃችሁ። እንደዛ ካልሆነ ለውጥ ማምጣት ይቻላል? አንዱን አግልሎ ራሳችን ብቻ ለራሳችን ያለነው ራሳችንን በሚል መርህ ይሄ ከገባብን ነቀርሳ መውጣት ይቻላል? ለእኔ ነው ጥያቄ። ቴዲ እናንተ እኮ ተመሳሳይ ሰው ገብቶኛል። ተሰምተኝ ነው። ኤኒዌይስ ይኸውልህ አንድ ወንዶች አታግዙን የሚል የለም። እኔ ወንድ ነኝ በተቻለኝ መጠን እያገዝኩ ነው አልኩ። እህት አለኝ እናት አለኝ ምናምን በሚል ብቻ አይደለም። ኢንፕሪንሲፕል እኔ የማንኛውንም የሰው ልጅ ጭቆና ስለማልቀበል ማንኛውም አካል መጨቆን የለበትም ብዬ ስለማምን አንድ አካል የሆነ አካል ተጨቁኗል ብሎ የሚታገል የሆነ አካል ተጨቁኛለሁ ብሎ ሲመጣ የሆነ ነገር የሚያስቀምጥና ጀስቲፋይ የሚያደርግ ከሆነ ስህተት ነው አለ። ኢንፕሪንሲፕል ያ ሰው ጭቆናን በራሱ አይቀበልም ማለት ነው። ወይ ደግሞ መራራ እንደሚለው እዚህ ሀገር ላይ ተጨቁኛለሁ የሚሉ አካላት የሚታገሉት ጨቋኛቸውን ነገ ከነገ ወዲያ አሸንፈውት ለመጨቆን እንጂ ጭቆናን ለማስቀረት አይደለም የሚባለው። እኔ ጭቆናን ለማስቀረት የምታገል እንጂ ጨቋኝን ለመጨቆን ሳይሆን ጭቆናን ለማስቀረት እንደሆነ ሁሉ ተጨቁኛለሁ የሚል የማንኛውም የማህበረሰብ ክፍል ተጨቁኛለሁ ብዬ ሲመጣ ተቀብዬው የጭቆናውን አይነት ለመረዳት ሞክሬ ከዛ በኋላ ተነትነዋለሁ። ያንን ነው እያረኩ ያለሁት። አዎ ወንድ ልጆች አብራቸው አታግዙን እያለ ያለ የለም። አሁን ብዙ ጊዜ ትሰማለህ፣ ሴቶቹ እንዲያርገው ነው እኔ ጉዳይ አይደለም። ፊት ለፊት ያለች ፌሚኒስት አለች፣ ፌሚኒስት ያልሆነች አለች፣ ክርስቲያን አለች፣ ሙስሊም አለች፣ ምን አለች እዚህ ውስጥ እዚህ ሙቭመንት ውስጥ። ለምንድን ነው ፌሚኒስቷ ብቻ የምትታየን? ይህንን የሴት መብት ጥያቄ ወደፊት ለፊት እያመጡ ያሉት ብዙ አይነት ሴቶች ናቸው። ፌሚኒስት የሆኑ ያልሆኑም፣ ሃይማኖት ያላቸውም የሌላቸውም። ለምንድን ነው ሃይማኖት የሌላት ብቻ የሚታየኝ? እኔ ሰቁር ሴሌክቲቭ ራይት ማላስብ ከሆነ ኢንፕሪንሲፕል ዩኒቨርሳል ራይት የሚያስጨንቀኝ ከሆነ የሰው ልጆች ጭቆና ሁሉ ተገቢ አይደለም ብዬ ማምን ከሆነ ለምንድን ነው የምመርጠው? ለምንድን ነው ፕራዮሪቲ የምሰጠው? ይኸውልህ ቴዲ እኔ እናንተ በምናውቀው በዚህ 3 ዓመት ውስጥ በተካሄደ አማራ ክልል ውስጥም ሆነ ትግራይ የዛሬ 4 ዓመት በተካሄደው ውስጥ የሴት ልጅን በደል ፌሚኒስት ብለን ዛሬ የምናወግዛቸው ወይ ደግሞ አብዛኛው ማህበረሰብ የሚያወግዛቸው ሰዎች
ያወጡትን መረጃ ያህል ማንም አላወጣም። የትግራይ ብሔርተኛ፣ የአማራ ብሔርተኛ፣ ኢትዮጵያኒስት ነኝ የሚለውን በጠቅላላ አላወጣም። እነሱ ያወጡትን ያህል መረጃ የሆነች ፌሚኒስት አገር ውስጥ ያለውን በደል የሴት ልጅ በደል አድሜት አድርጋ ስታወጣለ ኦኬ ብለህ ተቀብለ በደሉ ላይ ነው ማውራት ያለብህ ወይስ የሷ ፌሚኒስትነት ላይ ነው ማውራት ያለብህ? ሲጀመር ቴዲ ሌላ ቀን በሰፊው እናወራለን። ፌሚኒዝም የሚባለውን ኢሹ ፖለቲከኛ የምትለው በጣም ጃይንት የምትለው ፖለቲከኛ ሁላ አይረዳውም። እናንተም ተረዳዋቸው። እኔ ይገባኛል። አሁን የእኛ ሰው ተጠራጣሪ ነው እንኳን አይደለም። አሁን ንግግር እኮ አልኩ፣ ንግግር ትክክል ሊሆን ይችላል። መናገር ብቻ ሳይሆን የእኛ ሰው የምትናገረውን ንግግር ሲሰማ፣ ለምሳሌ አሁን እኛ በባህላችን፣ በሃይማኖታችን፣ በአኗኗራችን ማንቀበላቸው ነገሮች አሉ። የተመሳሳይ ፆታ ጋብቻ አይደለም በኢትዮጵያ ሕግም እንደ ወንጀል ነው የሚቆጠረው። ምሳሌ ነው የምነግራችሁ። እዚህ ድርጊት ውስጥ ያለ ሰው ወይም ለዚህ ድርጊት ስስ ልብ ያለው ሰው ወይ ያላት ሴት እኛ የምናራምደውን ነገር እንኳን ተቃውማ መፈክር ብታሰማ ህዝብ ከመተባበር ይልቅ አሃ ይላል፣ ይጠራጠራል። አንዳንድ ጊዜ ንግግር ትክክል ነው፣ ተናጋሪው ትክክል ላይሆን ይችላል። ተናጋሪው ትክክል ሊሆን ይችላል፣ ንግግሩ ልክ ላይሆን ይችላል። ቬሪ ኢምፖርታንት። ብዙ ጊዜ እኔ የምላቸው ነው አሁን ፌሚኒስት የሆኑ ሴቶች ወይ ደግሞ ተጎድታ የመጣች ሴት አግሬሲቭ ሆና ልታወራ ትችላለች። ልክ ነው። ንግግር አፕሮችን አይቶ ሰው ጀጅ ያደርጋል። ያ ግን ተገቢያ አንደኛ ነገር ጀጅ የምናደርገው ከመጣንበት ልማድ አንጻር ነው። የመጣንበት የሆነ ማይንድ ሴት አለ። ቁጭ ያደረከው ነገር ሁሉን ነገር ከምዕራብ የሚመጣ ነገር ሁሉ ትክክል አይደለም። ልክ ፌሚኒዝም የተለየ ነገር የሚያመጣ ይመስል ኮሚኒዝም፣ ሶሻሊዝም ምናምን ብለን ሞክረናል። እስከ ኒዮሊበራሊስት ብቻ ነው የቀረናል። ምናልባት መለስ እንዳለው ሚሊዮን ኢትዮጵያኖች አሉ። አሁን ሁሉም ሶሻል ሚዲያ ላይ የሚጮኸውን ብቻ አትዩ። እነዚህ አልፎ ያጅ ናቸው። 130 ሚሊዮን ህዝብ ነዋሪዎች ነን እኛ። የኢንተርኔት ሽፋኑ ራሱ በኢትዮጵያ ውስጥ ተደራሽነቱ አይዶን ነው። እስካሁን እስከ ቅርብ ጊዜ ድረስ ቴሌ ባወጣው አይዶን ነው ኢትዮጵያ ውስጥ 10% ደርሷል። አላውቅም። ለዚህ 10% ነው እንኳን ብንል ከዚህ ውስጥ ስማርትፎን የሚጠቀሙ ምን ያህል ነው? ስማርትፎን ቢኖራቸውም ከዚህ ውስጥ ሶሻል ሚዲያ የሚጠቀሙ ምን ያህል የህብረተሰብ ክፍል ነው ብትሉ በጣም ጥቂት ነው። ከነዚህ ውስጥ የተወሰኑ ሰዎች ስለ ጮሁ ሁሉም ሰው የዛ ነገር ደጋፊ ነው ማለት አይደለም። ሚሊዮኖች ቁጭ ብለው ያሉ፣ በተለይ ሴንሲቲቭ በሆነ ጉዳይ ላይ ሀገርን የሚያክል ነገር እቺ ሀገር ትፍረስ፣ የእንትን ሀገር የርጉም ሀገር መፍረስ አለባት ስትል እንዴ ይላሉ። እንደኛ ሞጫ የሌላቸው ከነገ ወዲያ ይሻሻላል ብለው ሀገራቸውን የጠበቁ ያሉ ሰዎች አሉ። ከዚህ ጀርባ ምንድን ያለው? እንዴ ሀገር የማፍረስ ነገር ነው እንዴ? ሀገሬ ሊያሳጡኝ ነው እንዴ? አይዲያቸው ትክክል ነው፣ ግን ንግግሮቻቸው ምንድን ነው ይላል። ሰው ሊደነግጥ ይችላል። አንዳንድ ጊዜ ለምንናገረው ንግግር ራሱ ሪስፖንሲቢሊቲ ስንወስድ ሶሪ ማለት ካለብህ ሶሪ ማለት አለብህ። ዓለም ላይ የተፈጠረ ነገር ሁሉ የትኛውም ሀገር ዜጋ ተነስቶ ሀገር ትፍረስ ምናምን እያለ እንትን ሲል አታይም። የአውሬ ተግባሮች አሉ፣ እየሰማን ነው፣ እያየ ነው። እኔም እየዘገብኩላችሁ ነው። በዜና ያልዘገብኩበት በቴሌግራም ያልጻፍኩላችሁ ጊዜ የለም። እኔንም ይሳኮርም እየታገለላችሁ ይሳኮርም ሀገሬ ናት የሚላትን ይሳኮር ሚስት ይኖረዋል፣ ልጆች ይኖሩታል። ዓላማችን ወንዶችን ከሴቶች ጋር ወይም ደግሞ ትዳርን መበተን ነው አይነት ንግግር ሰው ከሰማ ባለትዳሮችንም ያሸሻሉ። እየደገፉ የነበሩ ባለትዳሮችም ይሸሻሉ። እቺ ሀገር መፍረስ አለባት ስትሉ ሀገራቸውን የሚወዱ አጀንዳቸውን የደግፉ የነበሩ ሰዎች አሃ ይላሉ። እንዴ ይህ ነገር ኢንተረስት ግሩፖች ከጀርባው አለ እንዴ ይላሉ። ሀፍቱ ሜክ ሹር ዛት ኢንተረስት ግሩፖች ይኖሩ አይሆኑ የሚለውን ነገር ሁሉም ትግል የእኛ ትግል ላይሆን ይችላል አንዳንዴ። በተረፈ ግን እኛው ባኗኗራችን፣ በባህላችን፣ በካልቸራችን እንደ ኢትዮጵያዊነታችን ችግሮቻችንን ስንፈታ ይኖርን ዜጎች ነን፣ ህዝቦች ነን። ብንተባበር ከኛ አቅም በላይ አይደለም ይሄ ችግር። እነዚህን ደፋሪዎች አሸማቀን ማጥፋት እንችላለን ብንተባበር። የተወሰኑ ሰዎች ናቸው፣ የተወሰኑ ግሩፖች ናቸው። ስለዚህ እነዚህን ለማጥፋት እስከሆነ ድረስ በጋራ ነው መያያዝ ያለብን ብዬ አስባለሁ። እኔ እስከሚገባኝ እኔ ሃይማኖተኛ ልጅ አይደለሁም፣ ግን ሃይማኖት ሰዎች ሊያግዙኝ ይችላሉ። በተለይ
ትዳር ብዙዎቻችን ቢገባንም ባይገባንም እግዚአብሔር የሚከብርበት ነገር ነው ብሎ የሚያምኑ አሉ። ነውም ደግሞ እኔ በትዳር ጉዳይ ላይ ትዳር መፍረስ አለበት ምናምን ስትሉ ሊል ይችላል ሰው። ኦኬ ገባ። እነዚህ ነገሮች ይመስሉኛል አሁን ይሄን ሁሉ አቧራ ያስነሱት አይመስልም ኢሳኮር? ይሄ ነው ብለህ ሰዎች እየተቃወሙ ያሉት በዚህ ምክንያት ነው ብቻ ብለህ ማስቀመጥ ከባድ ነው። አዎ ሰዎች አግሬሲቭ ሆነው ሊያወሩ ይችላሉ። የተደፈረች ሴት በደሉ የገጠማ ሴት ቅድም እንዳልኩ እያለቀሰች እያወራች አንድ ቆይ ልጨርስ እያወራች ሰዎች ከስር ሌላ ነገር ይጽፉ ነበር። የተደፈረ ቴዲ አርግብህ ለዘላለም ያሳየ ልጅህ ተደፍራ እንደ ሶሪ በጣም እየሰቀጠጠኝ ነው የኑላ ማውረው ልጅህ ልጅን እህትን ተደፍራ ዘላለም ቴዲ ተረጋግቶ ያወራም። እኔ ቁጭ ብዬ የምሰማው ይሳኮር ልጄ እንዲሆነችብኝ እህቴ እንዲሆነችብኝ ብሎ ቴዲ በኤኒ ሚንስ በኤኒ ቫዮለንት በሆነ መንገድ ሲያወራ ባይ ቁጭ ብዬ ጀጅ ላደረገው መሞክር ከሆነ ችግሩ ቴዲ ጋር ሳይሆን እኔ ጋር ነው ያለው። የተደፈሩ ሰዎች መጥተው በጩኸትና በቁጣ ሲያወሩ ለቀናት ለብዙ ጊዜ ደግሞ ለ5 ዓመት ሙሉ ስለተደፈሩ ሴቶች ጥናት ስትሰራ የነበረች ሴት የተደፈሩ ሰዎችን እየተከታተለች ፕሮግራም ስትሰራ የነበረች ስትረዳ የነበረች ሴት ብዙ አይነት ትራውማ ውስጥ ያለች ሴት ተቆጥታ ስታወራ የምሰማው እኔ ይሳኮር ጉዳዩ የምታወራው ነገር ላይ የምታወራው ኤሌመንት ላይ ሳይሆን ቁጣው ላይ ከሆነ ችግሩ እሷ ላይ ሳይሆን እኔ ጋር ነው ያለው። የሚያወራው ሰው በምን አይነት ሁኔታ ውስጥ ሆኖ ነው እያወራ ያለው? ብዙ ጉዳቶችን ያስተናገደ ሰው እኮ ነው እያወራ ያለው ቴዲ። አዎ ቁጣ ሰዎችን ትሪገር ያደርጋል፣ ሰዎችን ወደ ሌላ መንገድ ይከታል። ነገር ግን ቁጣው ከምን መነጨ ብዬ ነው ማየት ፈልጉ። አፍተሮል ለደምድመው ቴዲ አሁን ያለው እንቅስቃሴ በአጠቃላይ ስለተደፈረች ሴት ስለምትገደል ሴት ብቻ አይደለም። በአጠቃላይ የተሻለ ሀገር እንዲኖረን አይደለን እኔና ቴዲ የምንሰራው? የቴዲ የማንኪያ ነገድና እኔ የሲቪክን ናሽናሊዝም የምከተለው ይሳኮር የተሻለ ሀገር እንዲኖረን አይደለም የምንሰራው? የተሻለ ሀገር እንዲኖረ ቴዲ የትኛውም ያኮረፈ የትኛውም የማህበረሰብ ክፍል መኖር የለበትም። እኔ ይሳኮር ወንድ ነኝ። ወንዶኛ የመጨረሻውን ብዬ ላብቃ። እኛ ሀገር አዲስ አይደለም፣ 1960ዎቹ ጀምሮ የተጀመረ ነው። እነ ማርታ መብራቱ ጀምሮ እነ ማን ነው ንግስት ሜሶኗ ጀምሮ የተጀመረ ነው። ዛሬም ድረስ ቤታቸው ድረስ ያሉ እነገነት ዘውዴ ፌሚኒስት ነን ብለው የሚናገሩ ናቸው። እነዛ ሰዎች ጌ አይደሉም፣ ሌዝቢያን አይደሉም፣ ምንም አይደሉም። እኔ ይሳኮር ጌ አይደሉም፣ ሌዝቢያን አይደሉም። ለሰከንድ ቃሉን እንኳን መስማት የማልፈልግ ስርዓት ያለኝ ሰው ነኝ። ነገር ግን የተሻለ ሀገር እንዲኖረኝ ሀገሬ ሁለንተናዊ መፍትሄ ሁለንተናዊ ችግሯን የፈታች ሀገር ነው እንድትሆን የምፈልገው። መርጦ የኢትኖ ናሽናሊስቱ የሚጮውን ጩኸት ብቻ የሚጮህ ሰው መሆን የለብኝም። ኢትዮጵያኒስቱ ብቻ የሚጮውን ጩኸት የሚጮህ ሰው መሆን የለብኝም። ሁለንተናዊ መስተካከል ነው ሀገር የሚያሻገረው ብዬ ስለማስብ ነው። እና ዶክተር ፍቃድ አዘዘ የሚለዋለ የመጨረሻውን ልበልልና በእኔ ትውልድ የተጀመረ አለም። ዶክተር ፍቃድ አዘዘ አንተ የስነ ጽሁፍ ሰውናል፣ ሊትሬቸር ውስጥ ያለ ጃይንት ሰው ነው። ለሴቶች ለዘመናት ከ1972 ጀምሮ እስከዛሬ የሚጮህ ነው። ምንድን ነው የምሰራው እዚህ ሀገር የባህል የሃይማኖት ምናምን በደል አለ፣ ምንድን ነው የምለውጠው ብዬ ሳስብ ምንድን ነው እያደረኩ ያለሁት ብዬ ሳስብ ይላል እያደረኩ ያለሁት ጩኸት ማዋጣት ነው ብሎ ይደመድመዋል። እኔ ይሳኮር እያደረኩ ያለሁት ጩኸት ማዋጣት ነው። ቴዲ ጩኸት ሲያዋጣ፣ ሌላውም ጩኸት ሲያዋጣ እየሞከርን ያለውን ለውጥ ምናልባት እናገኘው ይሆናል። ያ ነው መጨረሻ። ቴንኪው ቴዲ።